እንዴት አላችሁ ተመልካቾቻችን? ሳምንታዊ ከተሞቻችን መሰናዶ ተጀምሯል። በዛሬው ከተሞቻችን መሰናዶ ደግሞ በዋናነት ትኩረት አድርገን ወደ እናንተ የምናደርሰው የባህር ዳር ከተማን የአረንጓዴ ልማት እንቅስቃሴ ይሆናል ማለት ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩ። አረንጓዴ ምድር አረንጓዴ ዓለም ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ ከሁለት ከሶስት ዓመት ወዲህ ያለውን ነገር ስናነሳ ሰው በአብዛኛው የጥላ ዛፍ አገር በቀል ዛፎች ላይ ትኩረት የማድረግ ስራዎች ነው አሁን የነበረና አሁን ላይ ግን እዚህ ከሌማት ትሩፋታችንም ጋር ተያይዞ ለማስተሳሰብ አብዛኛው እየተተከሉ ያሉ በተሎ የሚደርሱ በአጭር ጊዜ የሚደርሱ ቅድምም እንዳነሳቸው የተሻለ ዝርያዎች ናቸው። 290 እና ከዚያ በላይ ሚሊዮን ችግኞችን መትከል እንደምንችል ከአሁን በፊት ላለፉት 7 ዓመት ያከናወነው የመጣንበት መንገድ ምንም በማያጠራጥር ሁኔታ ማድረግ እንደምንችል ያሳያል። ባህር ዳር ከተማ ሰፊ የሆነ የኮሪደር ስራ እየሰራች ያለች ከተማም ከመሆኑ ጋር ተያይዞ ያሉ እና የነበሩ ችግኞችንም በአዲስ በተለይ ዘንባባ እነዚህ የማይበሉና ለከተማው ውበት የሚሰጡ ተክሎችን የመንከባከብ በአዲስ የመተካት ያረጁትን የመቀየር ስራዎች ሲሰራ የቆየበት ሂደት ነው ያለ። ከአምና ላይ ደግሞ እንግዲህ በትኩረት እየተሰራ ያለ ከበፊቱ በተለየ መልኩ ወደሚበሉ ለምሳሌ ማንጎ፣ ፓፓያ፣ አቮካዶ፣ ቡና እና ሌሎችም ፍራፍሬዎች ነው እየተተከለ ያለ። ችግኝ መትከል ከትላንት የተሻገረ ለትውልድ እንዲበጅ ምድርን ለማለምለም የተሰራ ስራ ነው። የባህር ዳር ከተማ አስተዳደር ሀገራዊውን የአረንጓዴ አሻራ የችግኝ ተከላ ተግባራዊ ከማድረግ ባለፈ ለዜጎች የስራ እድል መፍጠሪያ የሚወደድና ነፋሻማ አካባቢ እንዲኖር የምትመረጥ ባህር ዳር ተሆን ዘንድ እየተሰራ ይገኛል። እንግዲህ እንደ ሀገር ከ2011 ጀምሮ በአዲስ መልክ በተቀናጀ መልክ የአረንጓዴ አሻራ ስራ እንደ ሀገርም መጀመሩ ይታወቃል። እንደ ከተማ አስተዳደራችንም ከዛ ጊዜ ጀምሮ የአረንጓዴ አሻራ ስራ በትክክል እየተሰራ ነው ያለው። በዚህ 6 ዓመት ውስጥ አጠቃላይ ወደ 20 ሚሊዮን በላይ ችግኞች ተተክለዋል። እነዚህ ችግኞችም እንክብካቤ የተደረገላቸው በተለይ ህጋዊ ተፋሰስ ባለባቸው አርሶ አደር ባለቤት በሆነባቸው በአርሶ አደር ማሳዎች እንዲሁም ደግሞ በልዩ ልዩ ተቋማት ነው ባለቤት ኖሯቸው ችግኞች የሚተከሉት። እንክብካቤ ይደረግላቸዋል፣ አረምና ኩትኳቶ ይደረግላቸዋል። እስካሁን በተሰራው የጽድቀት ምጣኔ ስሌት 83% የጽድቀት ምጣኔ ያለው ባህር ዳር ደግሞ አባይና ጣናን ይዘን የአየር ንብረቱ በጣም ምቹ ስለሆነ ችግኝ ከተንከባከብ ነው በጣም መጽደቅ የሚችል አይደለም። ክረምት ላይ በጋ ላይ ችግኞች እየጸደቁ ነው ባህር ዳር ከተማ ላይ። ስለዚህ የአየር ጸባዩ ምቹ ስለሆነ 83% የጽድቀት ምጣኔ ያላቸው እስካሁንም ማህበረሰቡን ከመጥቀም አኳያ ከችግኝ ማዘጋጀት ጀምሮ እና ከመጠቀም ጀምሮ ከ2348 በላይ ወጣቶች የስራ እድል ተፈጥሮላቸዋል። በተለይ በዚህ 6 ዓመት ውስጥ ኢኮኖሚ እና የፍራፍሬ ጠቀሜታ ያላቸውን ከስርዓተ ምግብ ጋር ተያይዞ አርሶ አደሩ ላይ በስፋት እየተሰራ ነው ያለው። ስለሆነም የአረንጓዴ አሻራ ስራ ለማህበረሰቡም ለአየር ንብረት ለውጥም ድርቅንም ከመከላከል ጎርፍም ከመከላከል ወሳኝ ሚና አለው ማለት ነው። አረንጓዴ ምድር አረንጓዴ ይሄ የደን ተከላ ፕሮግራም በገጠር ብቻ የሚካሄድ አይደለም፣ በከተሞች ጭምር መካሄድ መቻል አለበት። ለምሳሌ በአካፋይ መንገዶች ላይ መካሄድ መቻል አለበት። ጥብቅ በሆኑ ደኖች ላይ በከተማ ዙሪያ ባሉት ላይ ከተማ ውስጥ ባሉ ለአረንጓዴ ልማት በተከለሉ ቦታዎች የከተማው ሕዝብ ወጥቶ መትከል መቻል አለበት። በትምህርት ቤቶች መትከል አለበት። በልዩ ልዩ ተቋማት ተከላ ማካሄድ መቻል አለበት። እንደየስነ ምህዳሩ እና ምክር ሀሳብ በተሰጠባቸው ተክሎችን መሰረት አድርጎ ችግኞችን መሰረት አድርጎ መስራት መቻል አለበት ማለት ነው እና ጥሬም በዚህ ክረምት በየወረዳው በየቀበሌው በታቀደው መሰረት የችግኝ ተከላ ፕሮግራማችን የአረንጓዴ ልማት ፕሮግራማችንን ተስፋን እንትከል በሚለው መርሃችን መሰረት እውን እንዲያደርግ በዚህ አጋጣሚ ጥሬንም ለማስተላለፍ እፈልጋለሁ። አረንጓዴ ምድር አረንጓዴ ዓለም ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ። ከዚህ በፊትም ችግኞች ይተከላሉ። ግን ይሄን አረንጓዴ አሻራ ከጀመረበት ጊዜ ጀምሮ ግንዛቤ ከማስጨበጥ ጀምሮ ሰፊ ስራዎች እየተሰሩ ነው ለማህበረሰቡም አጠቃላይ አርሶ አደሩም። ስለሆነም እንደ ግብርና መምሪያ የመጀመሪያው ሙያዊ እገዛዎችን እናደርጋለን።
ሳይንሳዊ በሚለው መሰረት ሙያዊ እገዛ እናደርጋለን። የተሻሻሉ ዝርያዎች ይመጣሉ። በተለይ የፍራፍሬም የደንም ለዛ አካባቢ ተስማሚ የሆኑት የተሻሻሉ ዝርያዎችን ግብርና ያቀርባል። በምክር ሀሳብ መሰረት ይሰራሉ። በተጨማሪም በተለይ አርሶ አደሮችም ሆነ የችግኝ ጣቢያዎች የውሃ አማራጭ ኖሯቸው የተለያየ ግብዓቶችን ልክ እንደ ዋተር ፓምፕ ሌሎችንም የማገዝ ስራዎች ይሰራሉ። እሱንም ጽድቀት ምጣኔ የሚሰራ ከማሳ ዝግጅት ጀምሮ ስለሆነ በተለይ ቀድሞ ጉድጓድ ለምሳሌ ወዲያው ቆፍሮ ወዲያው መትከል ሳይሆን ቀድሞ ከአንድ ወር ከሁለት ወር በፊት ጉድጓድ የተዘጋጀ አየር እንዲያገኝ ተደርጎ ጉድጓዱንም ሳይንሳዊ በመሆነ መልኩ የተዘጋጀ ነው። ስለሆነም ከበፊቱ በተሻለ መንገድ የሙያዊ እገዛ ተደርጎበት የተሰራ ነው ማለት ነው። አረንጓዴ ምድር አረንጓዴ ዓለም ተስፋን እንትከል በሚል መርሃ ግብር ነው እያካሄደ ያለ ነው። ይህ ማለት ነገን ዛሬ የተከልነው ነገር ለነገ ተስፋችን ይሆናል። ይህን ዓላማ በማሳካት በኩል በመጀመሪያ ደረጃ በየደረጃው የሚገኘው የአመራራችን የመንግስት አመራሩ ይህን ስራ በንቅናቄን መምራት መቻል አለበት። በየአካባቢው፣ በየቀበሌው፣ በየመንደሩ፣ በየወረዳው ይህን ማድረግ አለበት ማለት ነው። ሁለተኛ የሚመለከታቸው ሙያተኞች፣ የዘርፉ ሙያተኞች ለአርሶ አደሩ ወይም ደግሞ በዚህ ስራ ላይ ለሚሰማሩ ባለድርሻ አካላት ሙያዊ ድጋፍ ማድረግ አለባቸው ማለት ነው። ግን አመራርም እንደተጠበቀው ነው። ባለሙያ የሚያደርገው ድጋፍ እንዳለ ሆኖ በዋነኛነት ይህን ስራ መስራት ያለበት ማህበረሰቡ ነው፣ ህዝባችን ነው መስራት ያለበት። ለምን የደን ልማት የህብረተሰብ ተሳትፎን በትልቁ ይጠይቃል። የደን ልማት ዋነኛ ባለቤቱ ህዝቡ ነው። የደን ልማት ዋነኛ ተጠቃሚው ራሱ ህዝቡ ነው። ስለዚህ እሱ ለሚጠቀምበት እሱ የሚሳተፍበትን ስራ በዋነኛነት ልዩ ትኩረት ሰጥቶ መስራት መቻል አለበት ማለት ነው። እስካሁን ባህር ዳር ከተማ የክልል ፕሮግራሞችም የአንድ ቀን ተከላም ሌሎችም መዘነ የሚካሄዱ እና በባህር ዳር ከተማ የአረንጓዴ አሻራ ስራ በጣም ውጤታማ ነው ተብሎ ነው የሚወሰድ። አንድ መሻሻል ያለበት አሁን በደንብ በትኩረት የተሰራበት ያለው የፍራፍሬና ኢኮኖሚ ጠቀሜታ ያላቸው ላይ ማተኮር አለብን የሚለው ላይ በትኩረት የተሰራ ነው ማለት ነው። ስለሆነም ከአጠቃላይ ከአፈጻጸሙ አኳያ አሁን መልካም የሆነ አፈጻጸም ያለው የተራቆቱ ተራራዎች የጥልቀት ምጣኔ እየተሰራላቸው ነው። አሁን እያገገሙ ነው ያሉ። እንዲሁም አንዳንዴ እኛ ባህር ዳር ከዚህ በፊት ጎግል ፎቶዎች እናያለን። የዛሬ 20 ዓመት ምናምን የነበሩ ፎቶዎች እናያለን እና አሁን ያለው እናያለንና የደን ሽፋናቸው በጣም እየጨመረ ነው። ከነበረበት የባህር ዳር ከተማ ከ19% አሁን ወደ 27% የደን ጭማሪ ያለው ማለት ነው። ይሄ ከተማ የሚሰራውን የውበት ዛፎችን ጨምሮ የሚበሩትን ጨምሮ ወደ 27% የደን ሽፋኑን ጨምሯል ማለት ነው። ውጤታማ ሂደት የነበረው አረንጓዴ ምድር አረንጓዴ ዓለም ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ። ተጠቃሚ የሆነው ማህበረሰብ ከትላንቱ ያሻገረውን የችግኝ ተከላ ስራ በየዓመቱ የበለጠ ኢኮኖሚ ማበልጸጊያ አድርጎ ይተገብረዋል። ከተከላ ማግስት የሚደረገውን ክብካቤና ጥቅም በቅርበት ጥቅሙን የሚያዩ ማህበረሰብ ኃላፊነቱን ወስዶ ከተከላ በኋላ የሚስተዋለውን የቸልተኝነትና ባለቤት አልባነት እሳቤ በመቅረፍ የራሱን ኑሮ የሚደጉምበትና ምቹ የመኖሪያ ቀዬ እንዲኖረው ያደርጋል። እኛ መነሻችን አሁን የዘንድሮ ሰው አሁን በዚህ ወቅት ሰው የፈለገውን ችግኝ በቀጣይም ፍላጎቱ ይጨምራል ብለን ነው የምናስበው። በዛ መሰረት ሰው የሚፈልገውን ችግኝ በዛ አድርገን እናመርተዋለን። በአይነት ደግሞ ቁጥራቸው አነስ የሚሉ ይኖራሉ። እነሱን ግን ሳናጠፋ በየአይነቱ ችግኞች እናመርታለን። የዘንድሮውን ዝግጅት የ2018 በሚመለከት ቀደም ብለን መዘጋጀት የጀመርነው የመጀመሪያው በትኩረት የተሻሉ ዝርያዎችን በችግኝ ጣቢያዎቻችን እንዲኖሩ የደንም የፍራፍሬም ሌሎች የውበትም የተሻሉ ዝርያዎች እንዲኖሩ በትኩረት ስንሰራ ቆይተናል። በዚህም ከተማ አስተዳደሩ ለዚህ አካባቢ ብቻ ሳይሆን ከከተማ ውጭም ችግኞችን ስለሚያቀርብ ወደ 6.42 ሚሊዮን አካባቢ ችግኞችን አዘጋጅተናል ማለት ነው። በመንግስት ችግኝ ጣቢያዎች፣ በግለሰብ ችግኝ ጣቢያዎች የተዘጋጀ ነው እና እንደ ከተማችን ከ1250 በላይ የችግኝ ጣቢያዎች አሉ። ለምሳሌ ያለንበት አንዱ የችግኝ ጣቢያ ነው። ብዙ ችግኞች ነው ያሉ። ስለሆነም የመጀመሪያ ሲሰራው የችግኝ ዝግጅት ነው። 6.42 ሚሊዮን ችግኝ አዘጋጅተናል። ቀጥሎ ባህር ዳር ከተማ በዛ ዓመት በፍራፍሬም በደንም ብሎ ወደ 5.1 ሚሊዮን ችግኞችን ይተክላል። አሁን ዘንድሮ በልዩ ሁኔታ እንሰራበታለን ብለን ያሰብነው አንደኛ የጽድቀት ምጣኔ መጨመር አለበት። ለምሳሌ እኛ 83% ነው፣ 17% ሎስ አለ ማለት ነው። አንድ ችግኝ ዋጋው በጣም ብዙ ነው። ልክ ልጅ ወልዶ እንደማሳደግ እንደማለት ነው። ስለዚህ 17% ጥፋት መፈጠም የለበትም እና የመጀመሪያው የጽድቀት ምጣኔያችን ማሻሻል አለበት። ሁለተኛው ደግሞ ኢኮኖሚካሊ ጠቀሜታ ያላቸው በተለይ የአትክልትና የፍራፍሬ ችግኞች ላይ ማተኮር አለብን።
በተለይ ስርዓተ ምግብን ከማሻሻል አኳያ እነዚህ ሁለቶች ተግባር ላይ በትኩረት የተሰራ ነው። በቂ ቅድመ ዝግጅት ነው ያለ። አካባቢያችን ለዚህ ምቹ ነው። ይህን ታሳቢ ተደርጎ አርሶ አደሩም ባለሙያውም አመራሩም በትኩረት እየሰራ ነው ያለው ማለት ነው። ኢኮኖሚያዊ ጠቀሜታ ያላቸውና ዘርፈ ብዙ ጥቅም የሚሰጡ ልማቶች ላይ ማተኮር መሰረት ያደረገ ነው። ይሄ ሲባል በዋናነት በምግብና በስርዓተ ምግብ ራስን የመቻል ይሄ ደግሞ የፍራፍሬ ልማት አንዱ የምግብ ዋስትናችን የምናረጋግጥበት ለአካባቢ ኢንዱስትሪ ግብአቶች አቅም የሚሆንበት እንዲሁም ለኤክስፖርት ሰብሎች ትልቅ አቅም የሚሰጥ ልማት ነው። አረንጓዴ ምድር አረንጓዴ ዓለም ለምሳሌ ዶቅማ ትባላለች። እቺ ዶቅማ ታውቂያለሽ? ዶቅማ አች እዛ ጡንጁት ምናምን አለ። ከኢኮኖሚ ከውበት ይሄኛው ከምግብነት እዛ ለምሳሌ ቡና አለ። እነዚህ ብዙ ጊዜ ለውበት ነው የሚያገለግሉት። አረንጓዴ ምድር አረንጓዴ ዓለም ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ። የአረንጓዴ አሻራ የተመናመነውን የደን ሽፋን ይበልጥ ምቹ ከባቢ ከመፍጠር ባለፈ የአንድን ሀገር ምልከታ ይቀይራል። በተተከሉበት አካባቢም ምግብ ከፍ ሲልም የነገ ሀብት የሚፈራበት ይሆናል። በ6 ወሩ የሚደርስ አለ፣ በአመቱ የሚደርስ አለ፣ በአመት ከ6 ወሩ የሚደርስ አለ። ተዘርቶ በአመት ከ6 ወሩ የሚደርስ አለ ለተከላ፣ በአመቱ የሚደርስ አለ፣ በ6 ወሩ በ4 ወር አካባቢ የሚደርስ ችግኞች አሉ። ለምሳሌ የአበባ ችግኞች አሁን ከ3 ወር በኋላ ለተከላ ዝግጁ ነው የሚሆኑት። የፍራፍሬ ችግኞች የሚደርሱት በተለይ አቮካዶ እና የማንጎ የሚዳቀል ከሆነ የሚደርሰው በአመቱ አካባቢ በ9 ወሩ በ10 ወሩ አካባቢ ለተከላ ዝግጁ ይሆናል። የማህበረሰቡ ተሳትፎም ጥሩ ነው። በአጠቃላይ በመደበኛው ሂደት ከ155,000 በላይ ነዋሪዎች ይሳተፋሉ። በክረምት በጎ ፈቃድም በመደበኛውም ስለሆነ ማህበረሰቡ ይህንን ታሳቢ አድርጎ አሁን አለማችን እያየነው ያለ ከድርቅ ከተለያየ ከጎርፍ ጋር የምናያቸው አሉ። ስለሆነም ይህንን ሳይንሳዊ በሆነ መንገድ ለማገዝ አርሶ አደሩ የግብርና ባለሙያ የሚለው ምክረ ሀሳብ እየተጠቀመ ችግኞች መትከል አለበት፣ ፍራፍሬ ላይ ማተኮር አለበት፣ ስርዓተ ምግቡን ሂደት ማሻሻል አለበት የሚል መልእክት አለኝ። እንግዲህ የአረንጓዴ አሻራ ፕሮግራም እንደመሆኑ መጠን ይህ አረንጓዴ አሻራ ፕሮግራም ለኛ እድል ነው። እንደ ሀገር ደግሞ ለሀገርም ብዙ አስተዋጽኦ ያለው ነው። አረንጓዴ ምድር አረንጓዴ ዓለም ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ። ባህር ዳር ከተማ በክረምት ከምትፈጽማቸው የበጎ ተግባራት ባለፈ ሀገርን በአረንጓዴ ተክል የመሸፈን ሀገራዊ እንቅስቃሴ በከተማዋ ይከወናል። ጉልህ ሚና ያላቸው ችግኞችን ቀድሞ ማዘጋጀት፣ የጸደቁ በማደግ ላይ ያሉ ችግኞችን እንክብካቤ ማስቀጠል፣ የአካባቢው መልክዓ ምድር የሚመጥኑ ችግኞችን መትከል የአመቱ ተግባር ነው። እንደ መንግስት ይህን ዘርፍ በትኩረት የተሰራ ነው። ግን ከዚህ በላይ ግንዛቤ ስልጠናዎችን መስጠት፣ ግብዓቶችን ማቅረብ ይጠበቃል። እያቀረበ ነው፣ ግን ማጠናከር ይጠይቃል። ከአጠቃላይ ከማህበረሰቡ አኳያ ባለሙያዎች የሚሰጡትን ምክረ ሀሳቦች ይዞ ይህን ስራ በትኩረት መስራት አለበት። በተለይ እንደ ባህር ዳር አትክልትና ፍራፍሬ ላይ ብዙ የተሰራ አይደለም። ስለዚህ አትክልትና ፍራፍሬ ላይ በደንብ መሰራት አለበት። ይህን ታሳቢ አድርጎ የአቮካዶ እና የቡና ኢኒሼቲቭ ተጀምሯል። ስለዚህ በዚህ መሰረት እኛ ፍራፍሬ ሌላ ቦታ ማምጣት የለብንም። እዛ አካባቢ ምቹ ነው ብለን እስከተነሳን ድረስ ይህንን አርሶ አደሩ መቻል አለበት፣ ለገበያ ማቅረብ አለበት። በተለይ የፍራፍሬ ልማትን ለማሳካት ባለሙያው በጣም ከፍተኛ አስተዋጽኦ አለው። ስለሆነም ባለሙያዎቻችን ይህን ታሳቢ አድርጎ መንግስት ያወጣቸውን እቅዶች ታሳቢ አድርገው ፖሊሲዎች ታሳቢ አድርገው አርሶ አደሩ ማገዝ አለባቸው ማለት ነው። አርሶ አደሩ መጨረሻ ላይ ከዚህ ተጠቃሚ የሆነው አርሶ አደሩ ህይወት መቀየር አለበት። ስለሆነም የግብርና ባለሙያዎችን ምክረ ሀሳብ አርሶ አደሩ ምክረ ሀሳቡን ተጠቅሞ እንዲሰራ እንፈልጋለን። ከተሳታፊነት ማኳያ ሁሉም ማህበረሰብ በዚህ ጉዳይ ላይ መሳተፍ አለበት የሚል መልእክት አለኝ። በጣም አመሰግናለሁ። እውነቱን ለመነጋገር በጣም ደስ ነው የሚለው። በተለይ አሁን እየተመናመነ ያለውን የደን ሽፋን በክልላችን ከማስጠበቅ ወይም ከመተካት አኳያ እንደ አንድ ባለሙያ እኔ በዚህ መርሃ ግብር ተገኝቼ በመትከሌ ከፍተኛ የሆነ ደስታ ይሰማኛል። ይህ ፒከስ ይባላል። በይዘው ይህ የሚሸጠው እስከ 500 ብር 400 ብር ይሸጣል። ፒከስ እና ብዙ ጊዜ የሚያገለግለው ለውበት ከተሞች ላይ ለውበት የሚያገለግል ነው። አረንጓዴ ምድር አረንጓዴ ዓለም ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ።
ስንደራጅ መጀመሪያ ላይ በዛ ያልን ነበር ቁጥራችን። አሁን 3 ሆነን የተለያዩ ችግኞችን ነው እየሰራን ያለ እዚህ ቦታው ላይ። ቦታውን የሰጠን ግብርና የከተማ ግብርና መምሪያው ነው ቦታውን የሰጠና የምናፈላቸው ችግኞች የፍራፍሬ ችግኞች አሉ፣ የደን ችግኞች አሉ፣ የውበት ችግኞች አሉ። እነዚህን አቀናሽተን ለከተማው ማህበረሰብ ይሆናሉ የሚሉትን የከተማው ማህበረሰብ የሚፈልገውን አይነት እያመረተን እንገኛለን። ይህ ተርሚናል ይባላል። የተርሚናል ማለት መንገድ ላይ የሚተከል አካፋይ መንገድ የሚተከል ነው። በጣም ውድ እንትን ነው። ምናልባት ያችን ካወቅሻት እንስላል ትባላለች። ለመድኃኒትነት ታገለግላለች። ሌሎችም አሉ። አሁን እዛ ጋር ሮዝመሪ አለ። አረንጓዴ ምድር አረንጓዴ ዓለም ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ። ባህር ዳር ከተማ የሁሉም ቤት የሁሉም ኃላፊነት በመሆኗ ስራው የሁሉም ነው። በከተማ አካፋይ መንገዶች፣ የገጠር ቀበሌዎቿ ሁሉም ልምላሜ መጎናጸፍ ይፈልጋሉ። በእያንዳንዱ ቀን ተቋማት፣ ከፍተኛ የሥራ መሪዎች፣ ነዋሪዎች፣ የመንግሥት ሠራተኞች፣ አርሶ አደሮችና የግብርና ባለሙያዎች ከመደበኛ ተግባራቸው ጎን ለጎን ምድርን አረንጓዴ የማልበስ ስራ እየተገበሩ ነው። ዋነኛው ደግሞ ማህበረሰቡን የአካባቢው ማህበረሰብ ደኑ የሚገኝበት የአካባቢው ማህበረሰብ የተሟላ ግንዛቤ መፍጠር፣ ደኑ በመጠበቁ ዘላቂነት በመኖሩ ምርትና ምርታማነት እንደሚጨምርለት፣ በአጠቃላይ ተፋሰሶች ሲለሙ የመስኖ ስራው የመኸር የበጋ ስራው እና ሌሎች የእንስሳት ሀብት ልማቱ የተሻለ እንዲሆን ደኖቹ በአግባቡ መጠበቅ ስለሚገባቸው ይሄን ግንዛቤ ለህብረተሰቡ በተገቢ መንገድ በማስረዳት ህብረተሰቡ ባለቤቱ ነው እንዲጠብቀው የማድረግ ስራ ነው እየሰራን ያለ ነው ማለት ነው። ከዚህ በፊት ከከተማ አስተዳደሩ ግብርና መምሪያ ከ6.5 ሄክታር መሬት በላይ ርክክብ ፈጽመን በዚህ በዘንዘሊማ አካባቢ ወረብ ቀበሌ ዛሬ የሁሉም የሶስቱም ተቋማት አመራር ባለሙያዎች ሁሉም ሰራተኞች ባሉበት ከ3000 በላይ የተለያየ ዝርያ ያላቸው የወይራ እና የግራቪላ የምንለውና ዝግባ ችግኞችን ተከላ እያካሄድን ያለን ማለት ነው። ፈሩ ያልተጠቀጠቀውን መጠቅጠቅ መኮትኮት ይኖርብናል። ደግሞ ከአንድ ወር በኋላ የጽድቀት ሁኔታውን አይተን ማረም ይኖርብናል። ኢቭን አሁን ከአንድ ወር በኋላ ያልጸደቁ ችግኞች ካሉ መልሶ ተከላም ይባላል። እነሱ መትከል ይኖርብናል። ስለዚህ መትከል ብቻውን ዋጋ ስለሌለው የተከልነውን ነገር ማረም፣ መኮትኮት፣ ጉዝጓዝ ወይም መልች የምንለው ነገር አለ። ቀጣይ ክረምቱ እየወጣ ሲሄድ ያለው ሞይስቸር እያለቀ እንዳይሄድ ጉዝጓዝ ማድረግ ማልበስ ይኖርብናል። የችግኙ ስር ላይ ጉዝጓዝ የሚደረጉ ዝርያዎች ደግሞ ተመርጦ በተለይ የባቄላ አተር ቢሆኑ ይመከራል። ምክንያቱም እጽዋቱ ያለው ንጥረ ነገር የተሻለ ስለሚሆን ከሌሎቹ ዝርያዎች እነሱ መርጠን እናደርጋለን። በደንብ ጥበቃውን አጠናክረን መቀጠል ይኖርብናል። የቤተሰብ ገቢን ማሳደግ ያስችላል። የቤተሰብ ገቢ ካደገ ደግሞ የሀገር ገቢ በከፍተኛ ደረጃ እንደሚጨምር የታወቀ ነው። የሀገራችንን ኢኮኖሚ ለማሳደግ አይነተኛ ሚና ይጫወታል ማለት ነው። በሌላ መንገድ ደግሞ የስራ እድል ፈጠራም በዚሁ መልኩ ስራ እድል እንዲፈጠር ያደርጋል ማለት ነው። ምክንያቱም አትክልትና ፍራፍሬ ደን ልማት ከፍተኛ የሆነ ጉልበት ይፈልጋል። ጉልበት ብቻ ሳይሆን ገቢም የሚያስገኝ እንደመሆኑ መጠን ጉልበትና ገቢን በማገናኘትና በማሳለጥ በኩል አይነተኛ ሚና ይጫወታል ማለት ነው።